ውድ የደሚና ፖድካስት ቤተሰቦች ዛሬ ደግሞ የማህበረሰቡን አንዱ የሆነውን ኢሹዎች ነው የምንጨዋወተው። የሚሰማችሁን ስሜት እዚህ ስለምታስቀምጡልን፣ ስለምትገስጹን፣ ስለምታመሰግኑን፣ ሀሳቦቻችን ላይ አስተያየት ስለምሰጡ ከልብ ነው የማመሰግነው። የዛሬ እንግዳዬ ደግሞ እኔ ነኝ እኮ ብዙ ጊዜ እንግዳ ወይስ እሷ? ግራ እየገባኝ ነው። ግን የዛሬ እንግዳዬ በጣም መወዳትና ማከብራት ጎበዝ የሆነች ወጣት ዳዊ ትባላለች። ዳዊ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስለምን እናውራ? ከባውንደሪ እንጀምር። ባውንደሪ በአማርኛ ምንድን ነው? ባውንደሪ ማለት ማለት የተሰመረ መስመር እንደማለት፣ ገደባው የተሰመረ መስመር ኦር ገደብ እንደማለት ነው። እና ወጣቱ ብዙ ጊዜ ብዙ ሶሻል ሚዲያ ላይ እንሰማዋለን። ይሄ ባውንደሪ ማስመር አለብን ምናምን የሚባለው ሀሳብ እኔም ብየዋለሁ ከዚህ በፊት። እና ብዙ ሰው ባውንደሪ ማስመር እንዳለበት ያውቃል፣ ግን እንዴት ማስመር እንዳለበት አያውቅም። ኢቭን ባውንደሪ ምን ማለት እንደሆነ ደግሞ ብዙ ሰው አያውቀውም። እና እሱ ላይ ትንሽ ባውንደሪ ለወንድ ነው ለሴት ነው ወይስ ለወንድና ለሴት? ለወንድም ለሴትም አንድ ሰው አዜ ፐርሰን ባውንደሪ ሊኖረው ይገባል። ኤግዛክትሊ። እና እሺ አሁን ለሴቶች በሚለው እንጀምር። እንደዚህ እናሳምረው ጥያቄውን። በአንድ ወንድና በአንድ ሴት መሀል ያለውን ባውንደሪ ወይንም ገደብ ሊነኩ የማይገቡ የሴቷ መብት፣ በተለይ በዚህ ሪሌሽንሺፕ ግንኙነት በምንለው ነገር ውስጥ ወንድ ምኑ ቢጠበቅለት ነው ደስ የሚለው? ሴቷስ ምኗ ሲነካ ነው የሚለው ማለት ነው። የሚገርም ሀሳብ ነው እና ያነሳሽው በጣም እንዴት መሰለሽ፣ የሰው ልጅ በመጀመሪያ ደረጃ ሲገናኝ ከሙቀት ነው የሚነሳው። ለዚህ ነው እኮ ማንከባበረው። ምን እንደምትወጂ አላቅማ፣ ምን እንደሚያስጠላሽ አላቅም። ያንን ሽፋን አድርገን ነው የምናነሳው። በነገራችን ላይ በዋናነት አንድ ሰው አብሮ ሲኖር ማስቀመጥ ያለባቸው 4-5 ነገሮችን አነሳለሁ። ከዛ በኋላ በሰፊው እንወያይበታለን። የመጀመሪያው መከባበር፣ እንዳመጣጥሽ መከባበር። በቃ ሴትነትሽን ማክበር አለብኝ፣ ወንድነቴን ማክበር አለብሽ። ሴትነትሽን የማላክብር ከሆነ ወንድነቴ ብቻ ተከብሮ ሴትነት የማይከበር ከሆነ ሪስፔክት የሚባለው ነገር ማለት ነው አንዱ ላለው። ለምሳሌ ላንቺ ያለኝ ቦታ፣ ላንቺ ያለኝ አመለካከት፣ እነዚህ ነገሮች መስተካከል አለባቸው። አንዱ ይሄ ነው ገደብ የሚፈልገው ማለት ነው። እምነት፣ ትታመኛለሽ ወይ ለእኔ? እኔስ ላንቺ ይታመናለሁ ወይ? አሁን እነዚህ ነገሮች አሉ። ልቀጥል? እሺ። ከዛ በኋላ ይኸውልሽ እምነቱ ከመጣ በኋላ ደግሞ ምንድን ነው? ኃላፊነት ወስዳለሁ ወይ? አሁን በሁለቱ ፆታዎች ግንኙነት ውስጥ ኃላፊነት አይወስዱ። እንዲህ አረግሽኝ፣ እንዲህ አረከኝ ነው ጥያቄው። ኃላፊነት መውሰድ ላይ ከፈለግሽ ከዚህ መጀመር እንችላለን። እኔ ለማጠፋው ነገር አንቺ ኃላፊነት መውሰድ። እንዴት አልገባኝ? አዎ አይገባሽም እኮ። ለዛ እኮ ነው ሰው አብሮ እስካለ ድረስ የአንዱ ጥፋት አንዱ ኃላፊነት እስካልወሰደ ድረስ ለውጥ አያመጣም። በአንቺ ጥፋት ውስጥ እኔ ልኖር እገባለሁ፣ በእኔ ጥፋት ውስጥ አንቺ ልትኖር ይገባል። ሪስፖንሲቢሊቲ ሲባል ለምሳሌ አንድም ቤት አይደል የምናስተዳድረው፣ ወደ አንዱ አለመግፋት ማለት ነው። ሼር ማድረግ ችግርንም ደስታንም ሁሉንም ነገር ሞር አንደርስታንድ ማድረግ በሚለው እናስተካክለው። ኃላፊነት መውሰድ ለሚፈጠረው ነገር ኃላፊነት መውሰድ አለብኝ። ጥፋቱ ሲመጣ ከአንቺ ጋር ያለው ወንድ ጥፋት የሚያጠፋ ከሆነ ያንቺ እጅ አለበት። እሺ ማለት ለሁሉም ጥፋት አንተ ኃላፊነት ላትወስድ ትችላለህ። ያጠፋው ሰው ራሱ ለጥፋቱ አካውንታቢሊቲ ኃላፊነት መውሰድ አለበት። የመጀመሪያው የራሱ ኃላፊነት ነው። ያ ሰው ያንቺ ሰው እስከሆነ ድረስ ደግሞ ለማስተካከል ብለሽ ችግሩንም ሼር ታደርጊያለሽ። እንዴት ነው የምታስተካክዪው? ኦፕን ማይንድድ ሆነ ፕሮብሌሙን ለማድረግ መሞከር አለብህ። ኤግዛክትሊ። ግን ደግሞ ኃላፊነት ወስደ የኔ ጥፋት ነው ብለህ ራስን ብሌም በማድረግ አይደለም። ለዛ ነው አንደርስታንዲንግ ይቀየር ወርዶ ያልኩት። አካውንታቢሊቲ ነው። አካውንታቢሊቲ ላይ ተጠያቂነትና ኃላፊነት መውሰድ ላይ የግድ አለበት። ለምሳሌ በአንድ ትዳር ውስጥ ትዳር ሲባል የአንድ ወገን አይደለም፣ ወይ የወንድ ወይ የሴት አይደለም። እዛ ቤት ውስጥ ለሚፈጠረው ነገር የጋራ ኃላፊነት አለባቸው። አሁን አብዛኛውን ጊዜ በመጀመሪያ ደረጃ እፍ ስንባባል እንወስዳለን። ሳታጠፊ እኮ ይቅርታ ትያለሽ ፍቅር ሲይዝሽ ላለማጣት። ታዲያ ለቤትሽ ስትገቢ ኃላፊነት ውሰጃ። ኃላፊነት መውሰድ እኮ ልክ ነው፣ ግን ለሁሉም ጥፋት አይደለም። አንዳንድ ጥፋቶች አሉ ከአንተ ምንም አይነት ኮንትሪቢዩሽንም ሆነ ከአንተ ምንም አይነት እንትን ሳይመጣ በራሳቸው የምታጠፋ። ሁሉም ሰው የራሱ የሆነ ኃላፊነት አለበት። ለሚያጠፋው ጥፋት ሪስፖንሲቢሊቲ መውሰድ አለበት። ግን እኔ ያልኩት አንደርስታንዲንግ ይባል እንደዚህ ያደረገው እኔ እንደዚህ ከማድረግ የተነሳ ነው፣ እኔ እንዲህ ስላደረኩ ወደዛ ገፍቻው ነው
ብለህ አንደርስታንድ አድርገህ የኔም ጥፋት ነው እኔም አለሁበት ብለህ ላይክ የሱን ጥፋት ላይክ እስጣት ለመጠቆም ብቻ አለመሄድ ማለት ነው። በዛ ትንቢል እሱን እቀበላለሁ። ግን ኃላፊነት መውሰድ የምትለው ወርድ ግን ትንሽ ትከብዳለች። እንዴት ነው እንደ እድገት እንውሰድ፣ እንደ ህፃን እንደማሳደግ እንውሰድ። ትዳር የሚያድግ ነገር ነው። ይወለዳል፣ ያድጋል። ለምሳሌ የልጅሽን ጥፋት ሪስፖንሲቢሊቲ ቤተሰብ ይወስዳል አይደል? ትዳርም እንደዛ ነው። ወይም ሪሌሽንሺፕም እንደዛ ነው። ኦኬ ፖድካስት ደስ የሚለው በፍሬምወርክ የታጠረ አይደለም። የሚሰማሽን በይሁ እኔ ያው ለምሳሌ መከባበሩን ሪስፔክቱን አስቀምጫለሁ፣ ትረስቱን አስቀምጫለሁ፣ ኦነስቲ መሆን ለሁለቱ። ያው አሁን ባውንደሪ ካልከው እኔ ባውንደሪ ብዬ ካነሳሁት ሀሳብ ጋር አንተ በደፈናው ነው ይሄንን ያነሳከው እና አንተ አሁን እያልክ ያለው እነዚህ ነገሮች ካሉ አሁን ያልካቸው ነገሮች ሄልዚ በአንድ ሪሌሽንሺፕ ውስጥ ካሉ ባውንደሪ ክሮስ አይደረግም ብለህ ነው። እነዚህ ዋነኛ ነገሮች አይደረግም ሳይሆን እነዚህ ነገሮች በተቻለ መጠን የሚሟሉ ከሆነ ይቀንሳል ነው እንጂ እኮ ችግር የሌለው ግንኙነት ምድር ላይ የለም። እንደውም ከሰው ጋር መኖርሽን የምታውቂ እኮ ያንቺ ህግ ሲጣስብሽ እኮ ነው። ባውንደሪሽ ሲነካ እኮ ነው። መኖርሽ ራሱ የምታውቂ እኮ ባውንደሪሽ ሲኖር እኮ ነው። ትዳር ወተት አይደለም። ዝም ብሎ ቀዝቃዛ ወተት ዥው የሚደረግ አይደለም። ስለዚህ እነዚህ አሁን ያልኳቸው ነገሮች ሲጣሱ ነው። ለምሳሌ ይኸውላችሁ ብዙ ሰዎች ይመጣሉ ወደ እኔ ባለቤቴ አታከብረኝም ይላል። ዛሬ እስቲ ወደ ወንዶቹ ላዳላ። ባለቤቴ አታከብረኝም፣ ባለቤቴ አያከብረኝም ማለት ምን ማለት ነው? አየሽ፣ አንቺ የምትፈልጊው ክብር ምን አይነት ነው? ባውንደሪ የሚባለው አንዱ ይሄ ነው። የትኛውን እናውራ ታዲያ? እሺ እኔ አሁን ባውንደሪን ብዙ ወጣት አሁን በእኔ እድሜ ያለ እና ደግሞ ላይክ ወጣቱ ያንግ ጀነሬሽን ባውንደሪን የሚረዳው እንዴት የሚለውን ልንገርክ። አሁን ለምሳሌ አንድ ሪሌሽንሺፕ ውስጥ ሆነው ብዙ ጊዜ እየተበደለችም ብዙ ነገር አፌ ያው በሴት ስለለመደ ደስ ይላል እና እየተበደለችም ብዙ ነገር እያየችም ቶለሬት አድርጋ ብዙ ነገር ችላ ሪሌሽንሺፑን ላለማጣት ያን ሰው ላለማጣት የሆነ ቦታ ላይ ብዙ ጊዜ ስትቆይ ማለት ነው እቺ ሴት ባውንደሪ የላትም። ይሄ ማብራት ያለው ሰው ደግሞ ሞር እሷን ክሮስ ማድረግ ኢትስ ኦኬ ምንም አትልም እሷ ወደሚለው ነገር ይሄዳል። ስለዚህ ቶለሬት አድርጋችሁ የምታልፉትን ነገር በሪሌሽንሺፕ ውስጥ ቦታ ስጡት። አንዳንድ ነገሮች ይታለፋሉ ለፍቅር ሲባሉ፣ ግን አንዳንድ ነገሮች ደግሞ እንደ ባውንደሪ ሴት መደረግ አለባቸው። እንዲህ ካረኳት ይሄን ነገር አጣለሁ፣ ይሄን ሪሌሽንሺፕ አጣለሁ ብሎ የሚያስበው ነገር መኖር አለበት እንደሚለው ነው ብዙ ወጣት የሚረዳው። በአንቺ ሀሳብ 50% ብቻ ነው በስማማው። መቻልን እንደ ባውንደሪ ያስቀመጥሽ። ትዳርን አንዱ የሚያኖረው መቻል ነው። መቻቻል ኖት መቻቻል። አሁን ባሏን የቻለች ለትዳሯ ዝቅ ያለች ሴት ሰው እስከሄድ ድረስ ነው የምትችለው፣ መብቷን አላስጠበቀችም ነው የሚለው አይደለም። ለእኔ ትክክለኛው እሷ ናት። ያስማማናል። አሁን እኔ ይሄንን አያስማማንም ካልኩኝ ማለት ነው አትቻሉ የሚደርስባችሁን ነገር ምናምን እንዳለ አትቻሉና ከውጡ ወደ ፍቺን ኦር ደግሞ የሪሌሽንሺፕ መፍረስን እንደምደግፍ እንዲታይብኝ አልፈልግም። ግን እኔ የሚቻለውም በጣም ትንሽና የሆነች ያህል በሆነች ሌቭል ነው እንጂ ቱማች ነገር ዋን ሳይድድ ተችሎ ይቀመጥ አንድ ሰው ወንድም ሆነ ሴትም ሆነ ብዬ አክሰፕት አላደርግም በጭራሽ። ምን መሰለሽ ሰሞኑን አንድ በውስጥ የደረሰኝ ብዙ ጊዜ ላይቭ ላይ ሆኜ 10 ዓመት ችየዋለሁ በቃኝ፣ 19 ዓመት ችየዋለሁ በቃኝ፣ 21 ዓመት ችያለሁና በቃኝ። በሁለቱም ሳይድ ወይ ወንድ ነው የሚችለው በሁለቱም ሳይድ ማለት ነው። እንደዛ ሲሉ መቆሚያው ምንድን ነው? መቻል የሚባለው ነገር ምንድን ነው? ዜሪት ነው መቆሚያ። ለዛ ነው እኮ ባውንደሪ አንዴ ክሮስ መደረግ ከተጀመረ ምንም አትልም ምንም አይትልም ከተባለ በቃ ኦልሬዲ ሊሚት የለውም ይሄ ነገር። እሷም የትም እንደማትሄድ አይቷል፣ እሱም ምንም ነገር እያደረገ አብራው እንደምትቀመጥ አይቷል። ስለዚህ 20 ዓመትም ወሰደ 30 ዓመት ወሰደ ክሮስ እያደረገ ይኖራል እሱ እንደፈለገ የሆነ ይሄኛው አካል ማለት ነው፣ ሴትም ሆነ ወንድም። ለዛ ነው ባውንደሪ መሰመር አለበት። ይሄ ሪሌሽንሺፑን ፈልገዋለሁ እቺን ሴት ፈልጋታለሁ ብሎ እስከገባ ድረስ እሷን የሚያስከፋትን ነገር እያደረገ እሷ እየቻለች መኖር አለባት ብዬ እኔ ይሄንን ጭንቅላቴ መቀበል አይችልም በጭራሽ። ምንድን ነው የሚቀበለው? ጭንቅላቴ የሚቀበለው ምንድን ነው?
የሰው ልጅ አንተ ብታጠፋም ድክመት ቢኖርህም ለምትወደው መርጠሃት ነው። ከዚህ እንዳለ ሰው እሷን መርጠህ እሷን ብለህ ነው እዛ ነገር ውስጥ የገባኸው። እሷም አንተን መርጣ ነው እዛ ነገር ውስጥ የገባችው። እኛ እህትና ወንድሞች እንኳን ቤት ውስጥ እየተጣላን እየተደባደብን ነው ያደግነው። ሰው ይጣላል፣ ኦብቪየስሊ ቤት ውስጥ መጣላትም ማይቀር ነገር ነው። ግን ለዛ ሰው ምን ያህል ቫልዩ አለክ የሚለው ነገር ይወስነዋል። ያንተ ጸባይ ጥፉነት ብቻ ግዴታ የለባትም። ላይክ ብለድ ሪሌሽን የለህም እዚህ ጋር ገብቷል። ወንድምህት ቢሆን ቆርጠ መጣል የማትችለው ነገር ስለሆነ እየተፋጀ ትኖራለህ እድሜ ልክህን፣ የትም አይሄዱም ማኝ ሰዎች። ይሄ ሪሌሽንሺፕ ኦር ሜሬጅ ግን በስምምነት ላይ መርጠህ ራስህ የገባህበት ነገር እስከሆነ ድረስ እሷን የመረጥካት መጀመሪያ ወዳሃት ነው፣ አክብረሃት ነው፣ እሷን ቹዝ አድርገህ ነው ከሴቶች ሁሉ። ስለዚህ እሷን ትፈልጋታለህ በህይወት ውስጥ ማለት ነው። ስለዚህ ምንድነው የምታደርገው? እሷን እየበደልክ እየቻለችኝ ትኑር። የወደድካት ፐርሰናሊቲዋን ከውስጧ እያወጣህ እያጠፋ በጣም የበታች ሆና በመቻል ውስጥ ባይዘው ራስን ማጣት አለ፣ ኮንፊደንስን ማጣት አለ። ማነሽ ብትላት የሰውዬ ከህይወቷ ከወጣ በኋላ ምን እንደሆነች የማታውቅበት ሌቭል ድረስ ሰውን ችላ የምትቀመጥ ሰው አለ አይደል? እንደዚህ አይነት ሰው በጣም ሮንግ እና እኔ መቻል የሚለውን ወርድ የማልወደው መቻቻል እናርገው። መቻቻል ከተባለ አንደርስታንደብል። ዳዊ በጣም ተመቸኝ ሀሳቦችሽ። መቻቻሉ የት ድረስ? ይኸው ዓለም ላይ ይሄ የሪሌሽንሺፕ ኢሹ ወደፊትም ይቀጥላል፣ ችኩቻውም ይቀጥላል፣ ጥሎም ይቀጥላል። የሰው ልጅ ምድር ላይ እስካለ ድረስ አይታችሁ ከሆነ በዘፈን እንኳን ለሁሉም ጀኔሬሽን ስለ ፍቅር ነው የሚዘፈነው አይደል? እኔ ከመድረሴ በፊትም ይዘፈናል በደንብ እንትን ይባላል። ስለ ፍቅር ነው ማለቂያ ስለሌለው ማለት ነው። አሁን ይሄ መቻቻል የሚለው ነገር ደግሞ ወደ መቻል ነው የሚወሰደው ሲጣሉ። አሁን እኮ ይሄ ነገር የቱ ጋር መሰለሽ የሚመጣው? ሲገቡ አይደለም፣ ሲገቡ አይነጋገርም። ኢትዮጵያ ውስጥ እንደ ባህል አውርተን የምንገባው ነገር በጣም ትንሽ። ስለ ስሜት ነው የምናወራው፣ 20% ነው ስሜት። ከዛ ውጭ 80% ትዳር ውስጥ ግን ሌሎች ናቸው አሁን ያነሳ ናቸው። እንደዚህ የሪስፔክቱ፣ የመከባበሩ፣ የመቻቻሉ፣ ኮሚኒኬት በትክክል መነጋገሩ፣ አንቺ ማትፈልጊውን ነገር ማወቅ፣ በደንብ ማውራት፣ ኮሚኒኬት ማድረግ፣ ስለ ቤተሰብ በሰል ያለ አንቺ የምትወጂው፣ ስለ አማቾች። ለምሳሌ አንድ ከገጠር የመጣን ሰው የምታገቢ ከሆነ ባዶ እግራቸውን ከነጭቃቸው ይመጣሉ። ምን የመሰለ ሶፋሽ ላይ ይረግጣሉ። እነዚህን ነገሮች ሁሉ ቀድሜሽ ብታቂ የመቀበል እድልሽ፣ ምክንያቱም እሱን ወደሽ ያኛው መግፋት አይቻልም። ስለዚህ እነዚህ ነገሮች ናቸው ክፍተት የሚፈጥሩት። አይመስልህም? አሁን ቶሎ ያላገቡ ሌት ሆነው በደንብ አገናዝበው ነገሮችን መርጠው መርምረው የሚገቡ ሰዎች የፍቺ ሌቭላቸው አነስ ያለ አይመስልክም? ይመስለኛል። ለምን መሰለሽ? ይኸውላችሁ ሪሌሽንሺፕ ውስጥ መብሰል ማቹሪቲ የሚባለው ስንት ዓመት ላይ ነው? አንዳንድ ጊዜ ትንሽ ለምሳሌ የአንዲት የ21 22 23 ዓመት ወጣት በሰል ብላ ልትኖር ትችላለች። ለምሳሌ ጎረምሳ ነው 26 27 25 ላይ በስለሽ ልታገኝ ይችላል። እነዚህ ነገሮች የሚወሰኑት በልጆቹ ያደጉበት ቤት ፐርሰናሊቲ ነው። በጣም የሚገርሟችሁ ለዚህ ነው። እኔ አሁን ለምሳሌ ከሪሌሽንሺፑ ይልቅ የኔ ጩኸት ወዴት ሄደ? እባካችሁ በቤታችሁ የሰው ባልና የሰው ሚስት እያሳደጋችሁ ስለሆነ ጭንቅላታቸውን አታበላሹ። ይሄ የትኛውን ይፈታል? አሁን ያልሻቸው መቻል የሚለውን ነገር። ስትጣላ እኮ ነው መቻል የሚመጣው። ሳትጣላ እኮ ስለ መቻል የሚባል ነገር ራሱ የለም እኮ። ከመጋባታቸው በፊት መቻል አይደለም እኮ። እስከ ሰማይ ነው የምትችለው ስለወደደችው ወይም ስለወደዳት። ሲገባ የሰው ልጅ ይለያያል። ስለዚህ የመቻቻሏል የት ድረስ ትቻለው የሚባለው ነገር እኔ ለምሳሌ የት ድረስ ይቻቻሉ ብለን እናስቀምጥ እስኪሞቱ ድረስ። ምክንያቱም ሁለት የተለያዩ ሰዎች ናቸው። ከተቻቻሉ አንተና ትዳር እኮ በነገራችን ላይ የትዳር አንዱ ትልቁ ምሰሶ መቻቻል እኮ ነው። የተደበቁ ማንነቶች ይወጣሉ ትዳር ውስጥ ስትገባ። ምን ነው ይሄ ሰውዬ? በተለይ ደግሞ ከ3 ዓመት በኋላ 3 ዓመት ከኖሩ በኋላ 5 ዓመት የአጭር ጊዜ እቅድ መንግስት እንደሚለው የአጭር ጊዜ እቅድ ላይ የተለየ ማንነት ይወጣል። እንዴ ይህን ሰውዬ ሰይጣን ቀየረው፣ እቺ ሴትዮ ምን ሆና ነው ተቀይራብኝ ነው እንዴ ይባባላሉ። እነዚህ ነገሮች መቻቻል ሁልጊዜ በተቻለ መጠን ጉብዝና አሪፍ ማለት ትዳሩን ያቆየ ነው። አሁን ማቆየት እኮ ነው የሌለው ለዚህ ትውልድ። ከዛ በኋላ ወዴት ነው የምትሄጂው? ወደ ሁለተኛው ኤክስፒሪየንስን እኮ ነው የምትደግሚው። አዲስ አትደግሚም እኮ አንቺ ያደግሽበት ቤት፣ ማህበረሰቡ፣ አካባቢያችን። አንድ ኢትዮጵያዊ ዜጋ ከቻይና ጋር ሲጋባ ባህሎቹ ናቸው የሚጋቡት። ለሱ ኢሪቴትድ የሚያደርግ ነገር፣ በጣም ያናድደው ነገር ለአንቺ ሊያስደስትሽ ይችላል። ለምሳሌ እሱ ጉዝጓዝ አያውቅም።
ኮስኮሰሽ ምናምን ስትል ምንድነው የሁሉ ሊል ይችላል። እሱ ደግሞ በተቃራኒው የሆነ የቻይና ሀገር ባህል ሲያደርግ ሊሆን ይችላል። እያንዳንዱ ግለሰብ ግን የራሱ የሆነ ባህል አለው፣ የራሱ የሆነ ህጎች አሉት እኮ የሰው ልጅ። እነዛ ህጎችን አያወጣም። አንቺ ከእህትሽና ከወንድምሽ ጋር እየተጣላሽ እኔ እንደ ፋሚሊ የማውቀው ቤተሰብ ነኝ ተጋብተው ራሱ የተለያየ ዓለም ሲኖሩ ሲገናኙ ዲያርደሴ የለመዱትን ነው የሚጫጫሁት ወንዱም ሴቱ። አየሽ፣ እዚህ ውስጥ ግን ወንድምነት ነው፣ መቻቻል ነው። ባልና ሚስትም ወይም ሪሌሽንሺፕ ውስጥ ያሉ ሰዎች መቻቻል በዚህ ደረጃ ነው መሄድ ያለበት። መቻል የሚለውን ነገርና ትተው ምናምን ይሄ ወረቀት ላይ ያለ ነው። ስትገቢ አታረጊው። አሁን ስላልገባሽ እኮ ነው እንዲህ ዘራፍ ምትይው። እኔ ሞስትሊ ስለ ሪሌሽንሺፕ አሁን ሪሌሽንሺፕ ላይ ነው የኔ ሀሳብ እና ግን ሪሌሽንሺፕ ላይ ያልተሰራ ነገር ሜሬጅ ላይ መጥቶ አይመጣም እኮ እንዳልከው። ሪሌሽንሺፕ ላይ ግን ምን እየተሰራ ነው? እስቲ አሁን አንቺ ከጓደኞችሽም ከራስሽም ከአካባቢው ላይ የምናውቀው ነገር አለ አይደለም? ሪሌሽንሺፕ ላይ አሁን የምንለው ነገር እኮ ብዙ ጊዜ ኢሹ አይደለም። አዎ፣ ምክንያቱም ብዙ ሰው ምን አይነት ዲሉዥን ውስጥ ነው ያለው መሰለክ፣ ሜሬጅ ሲመጣ ልጅ ሲመጣ ይስተካከላል ምናምን የሚል አስተሳሰብ አለ which is very wrong ብዙ ሰው። ከዛ ደግሞ ምንድነው ሪሌሽንሺፕ አይተህ ከሆነ አሁን እኔ በጣም ሄልዚ የምለው ሪሌሽንሺፕ ትራውማታይዝድ ከመሆናችን የተነሳ በጣም ብዙ ኔጌቲቭ ነገር በመስማት ትራውማታይዝድ በመሆን የተነሳ ሄልዚ የሚባል ሪሌሽንሺፕ ስታይ ራሱ ወይ እሷ የሆነ ነገር ደብቃ ነው ወይስ የሆነ ነገር ደብቆ ነው እንጂ የምትለው ውስጥህ አይቀበልልህም። ምክንያቱም ከ10 ሪሌሽንሺፕ 9 ምናምን ዋን ሳይድድ አንዷ ወይ እሱ እየተጎዳ እየከፋው ነው የሚኖረው ወይ እሷ እያለቀሰች ነው የምትኖረው ኦር ሰምቲንግ። በቃ ለመውጣት አታችመንት ደግሞ በጣም ከባድ ነገር ነው ሪሌሽንሺፕ ውስጥ። በጣም ከባዱ አታችመንት ነው። እንደውም አይ ቲንክ ኢሞሽናል አታችመንት። እንደውም አይ ቲንክ ሰው ትዳርን መፍታት ይቀለዋል መሰለኝ ከሪሌሽንሺፕ ውስጥ ከመውጣት። አሁን በጣም ብዙ የሚታዩ ነገሮች ተጋቡ ተፋቱ ሲባል እናያለን ብዙ ነገር። አዎ፣ ግን ልክ ሪሌሽንሺፕ ግን ረጅም ዓመት 10 ዓመት 6 ዓመት 5 ዓመት በቃ እንዲህ መፋተግ መለያየት በጣም ከባድ ሆኖባቸው አታችመንት ነው ይሄንን የሚያመጣው። ምክንያቱም ጠጋ ብለህ ስታየው ሪሌሽንሺፓቸውን ፍቅር ራሱ ያለ አይመስልም። እሷ ስታለቅስ እሱ ሲናደድ እንትን ስትል ላይክ በጣም ብዙ አይነት አለመግባባቶች አሉ። አይስማሙም። ሲተዋወቁ የነበሩት ፐርሰናሊቲ አውት ግሮ አድርገውታል። በቃ ሊትራሊ እድሜ እየተቆጠረ ይተዋወቃሉ። እንግዲህ እንደሚተዋወቁ ያምናሉ። ገብቶሃል? ስለዚህ እዚህ ጋር ላቋርጥሽና የወላችሁ ሪሌሽንሺፕ ቆንጆ ሀሳብ ነው ያነሳሽው። እሷ እያለቀሰች እሱ እየተናደደ፣ እሱ እያለቀሰ እሷ እየተናደደች አልሽ አይደለም? ስንገባ ይሄ አንዳንድ ቦታ ላይ ነበር ሲገባ ይስተካከላል ብለው የገቡ ሰዎች እየማቀቁ ያሉ አሉ። ሲገባ አይስተካከልም። ከዛ በፊት ግን አንቺ ምን እንደምትፈልጊና እሱ ምን እንደሚፈልግ የተለየ ነገር የለም። ምን እንደሚያደርጋችሁ ማለት ነው። የዚህ የሪሌሽንሺፕ እና የትዳር ጉዳይ እኮ እንደዚህ ትንሽ ኮምፕሊኬትድ የሚሆነው ለምን መሰለሽ? ተምረህ የምትደርስበት አይደለም፣ ኖረህ ነው የምትደርስበት። የሰው ባህሪ ስለሆነ የፐርሰናል ባህሪሽም ይወስነዋል። ከዛ ውጭስ ያደግሽበት ቤት ሁሌ የምለው አንቺ እኮ በስሱም የእናትሽን እኮ አለሽ። እናትሽ አንቺ የመጀመሪያው ምድር ላይ ያለሽ ሴት ለአንቺ እናትሽ ናት። ለወንድ ሮል ሞዴልሽ አባትሽ ነው። እዛ ጋር የሚሰሩ ነገሮች ደግሞ 70% ጭንቅላት ውስጥ ይቀመጣሉ። ከዛ በኋላ እሱም ይመጣል እንደዛው ሌላ ሀሳብ ይዞ ነው የሚመጣው። መግባባት የሚባለው ነገር ክፍተቶች ይፈጠራሉ። ከዛ ውጭ ደግሞ ዘመናዊነት በቃ አሁን በቃ ዘመናዊነቱ ቢቀርብን ከሚሉ ሰዎች ነን። ዘመናዊ እንሆናለን ብለን የምናነበው የምናያቸው ሰዎች ለፊልም ተብሎ አስመስለው የተሰሩ ህይወቶች ራሱ እዛ የፊልም አክተሩ ስለ ፍቅር የሰራው ሰውዬ ቤቱ ላይ ከሚስቱ ጋር እኮ እንደማንኛውም ሰው ይጣላል፣ ይናደዳል፣ እንትን ያደርጋል። እሱ ደግሞ ጭንቅላታችን ውስጥ ተደረገ። ስለዚህ አሁን ቅድም መጀመሪያ ላይ ያልነው ሰዎች ምንድን ነው መከባበር፣ በመከባበር ውስጥ መቻል ሳይሆን መቻቻል። አንዱ መጣስ የሌለበት ግሱ ነው። ምንድን ነው ለምሳሌ ለአንቺ መቻል የት ድረስ ነው የምትችለው? ኢሪቴትድ የሚያደርጋትና በጣም ነርቭ የሚያደርጋት መቻል የትኛው ነው? አሁን ለምሳሌ ቅድም እንዳልከው ከተለያዩ ካልቸር መምጣት፣ እሱ አስተዳደጉ ላይ ሌላ ነገር መልመድ፣ እሱ አስተዳደጓ ላይ ሌላ ነገር መልመድ። ልክ አንድ ቤት ስትመጣ ነው ኮፕ ማድረግ እነዚህን ነገሮች የሚከብደው እንጂ ሪሌሽንሺፕ ላይ እሱም የራሱ ቤት እሷም እናት አባቷ ቤት ወር የራሷ ቤት እንደዛ ነው የሚሆነው እና አንድ ላይ ስትኖር ነው የሰው ትክክለኛ ፌሱ ብዙ ጊዜ የሚመጣው እና እንደዚህ አይነት መቻቻሎች ሲሆኑ አሁን ለምሳሌ እሱ በጣም ዲሲፕሊን የሆነ የወታደር ልጅ አይነት ኑሮ የኖር አይነት ወንድ ከሆነ እሷ ደግሞ ወይ አንድ ብቸኛ ልጅ ሆና ኦራያት ጋር አድጋ የሆነ ስፖይልድ ሆና ያደገች ከሆነች ሜሬጅ ላይ ሲመጡ
በጣም ትልቅ ጋፕ ነው የሚፈጠረው አብረው መኖር ሲጀምሩ። እሱ ስትር ያለ ነው ከልጅነቱ ጀምሮ፣ እሷ ደግሞ ስፖይልድ ሆና ነው ያደገችው። ለቤቷ ራሱ እንዴት አድርጋ ቤቷን ማቆም እንዳለባት ገና እዛው ነው የሚማማሩት አብረው። ኢቭን አሁን ሁሉም ቤት አሁን ይለያያል። በዓል ጊዜ የምናደርጋቸው ነገሮች ይለያያሉ። ልጅ አስተዳደጋቸው፣ ልጅ አቆጣጣቸው፣ ኢቭን ትምህርት፣ ሁሉ ነገር ይለያያል አይደል? ያ የመጣው ልክ ሜሬጅ ውስጥ ከገቡ በኋላ እነዚህ ሁለት ከተለያየ ዓለም የመጡ ሰዎች አንድ ላይ ሆነው የመሰረቱት የሆነ ነገር ነው፣ በመግባባት ያመጡት ነገር ማለት ነው። በዛ መካከል ደግሞ በጣም ብዙ ጸብ ይኖራል። ሰው ያልሰማው ሰው ያላየው ብዙ ነገር ይኖራል። እነዛን ነገሮች ናቸው መቻቻል። አሁን እሷ በጣም ትውግ ብላ፣ አንዳንድ ሰዎች እዛው ጋር ሶሉሽን ፈተው ኮንቨርሴሽን ፈጥረው እዛው መፍታትን ቹዝ ያደርጋሉ። አንዳንድ ሰዎች ጊዜ መውሰድን ቹዝ ያደርጋሉ እና አውርተውበት ልክ የሚናደድ ሰው እንኳን ኃይለኛ ሰው እንኳን ቢሆን እዛ ጋር የቃል ልውውጥ ብዙ ነገር እንኳን ቢፈጠር ወደ ሴንሳቸው ሲመለሱ ማለት ነው እዛ ደረጃ ይሄዳሉ። እሱ ሌላ ታሪክ ነው። እሱ ሌላ ታሪክ ነው፣ አለመግባባት። ከዛ ልክ ወደ ሴንሷ ስትመለስ እሷም እሱ እኮ እንደዚህ ስለሆነ ይሆናል፣ ምክንያቱም አስተዳደጉን ታውቃለች፣ እሱም ያውቃል። ግን እንዴት ታደርጋለች የሚለው እሱ ከለመደው አንጻር ነው። እሷ ደግሞ ምን አድርጊ ነው የሚለኝ የምትለው አሁን በነገርኩ ኬዝ ማለት ነው። እሷ ካየችው ካኖረችው ኑሮ አንጻር ነው። ስለዚህ እሱም እኮ እንዲህ ስላደገ ነው፣ እሷም እንዲህ ስለሆነች ወደ ሴንሳቸው ይመጡና መረዳዳት ላይ አንደርስታንድ መደራረግ ይመጣል። ከዛ የእኛም ቤት እንዲህ ነው ክሬት የምናደርገው፣ እኛ ቤት እንዲህ ነው የሚሆነው፣ እንደዚህ እናደርጋለን። አንዳንድ ሰዎች አሁን ሙሉ ቤተሰብ ተያይዘው የአንድ እናት ቤት መሄድን ይወዳሉ። የበዓል ጊዜ ገብተዋል አይደል? እና የሆነ እንደዚህ ኑሮህን ፋሲሊቴት ለማድረግ እና ይሁን አይነት ሆም ክሬት ለማድረግ ስትል የምትቻቻለው መቻቻል፣ የምትጣላው መጣላት በጣም ያለ ነው። ከዛ በዘለለ ግን ልክ ሜሬጅ ውስጥ ከገቡ በኋላ ምንም አታመጣም ምንም አያመጣም አይነት ንቀት ሲመጣ ግን ለመቻል በጣም ከባድ ነው። እያራራቀህ ነው የሚሄደው። ማለት ሜሬጅ ማለት ሲጀመር አንድ ማወቅ ያለብን ነገር ተስማምተን ፈልገን ክሬት የምናደርገው ኦርጋናይዜሽን ነው። ስለዚህ አዝሎንጋዝ እኛ መስማማት እስከቻልን መቆም የሚችል ተቋም ነው እንጂ ማህበረሰቡ ስላወራው ምን ስላለ ኦር ደግሞ ላይክ ትዳር ተብሎ ይሄንን የሚያክል ዱብዳ ነገር ስለተጫነበት የሆነ የትም አትሄድም የትም አይሄድም በቃ ከዚህ በኋላ አልቆላታል አይነት ሜንታሊቲ ይዞ ትዳር ውስጥ መኖር በጣም ከባድ። ሪሌሽንሺፕ ውስጥ ያሉ ጊዜ የሚኖሩበት በነበረው ወይ ነው። ፕሬዠር መሆን የለበትም ሜሬጅ ብዬ አምናለሁ። በቃ በፊት ይኖሩ በነበረው ወይ መኖር አለባቸው ተስማምተው። ሪሌሽንሺፕ ውስጥ የነበርሽ ጊዜ አንቺን ላለማጣት የማልቀበለው ስህተት የለም። ትዳር ውስጥ ሲሆን ስለምንድን ነው የማይመጣው? ትዳር ውስጥ ሲሆን ኦልሬዲ ሰዎቹ ካባቸው ይቀየራል። ትዳርና ሪሌሽንሺፕ ይሄ እኮ ድራማ ነው ምለው። ለዚህ እኮ ሪሌሽንሺፕ ድራማ ነው፣ ትዳር እውነት ነው። አንቺም የራስሽ ቤት እሱም የራስሽ ቤት፣ ፍቅራችሁ ምናምን ናፍቆሽ ምናምን ማታወሪው ነገር የለም። ትዳር ውስጥ ስትገባ ራሱን የቻለ ኦርጋናይዜሽን ነው። ስለ እንደሱ አይነት ነገሮች ለማውራት ትዳር እድል አይሰጥም። ስለዚህ ከትዳር በፊት ያለው ህይወት ትዳር እንዲሆን አንዱ ግጭት እየፈጠረ ያስቸገረው ይሄ ነው። ካነሳሻቸው ነገሮች በጣም በሚገርም ሁኔታ ብዙ ጊዜ ማለት ነው። ቅድም ደግሞ ያልሽው ነገር አለ። እሱ ያደገበት ባህል አለ፣ እሷ ያደገችበት ባህል አለ። እነዚህ ነገሮች በሪሌሽንሺፕ ውስጥ በጣም 1% ናቸው። በጣም ትንሽ ነው የሚታየው። አቅሙን አያሳይም፣ አቅሟን አታሳይም። ያኔ በቃ መፈላለጉ፣ ስሜቱ፣ በቃ ሙቀቱ መቼ ነው እንዴት ነው ወዴት ነው የሚሉ ነገሮች ማለት ነው። ኢቭን በዛ ሰዓት እኮ ለዚህ እኮ ነው የምለው። ለምሳሌ እኔ ለሁሉም የሃይማኖት አባቶች ወይንም የሃይማኖት ኦርጋናይዜሽኖች የምለው ምንድነው ትምህርቱ ሲሰጥ ቅድመ ጋብቻ ላይ መደረግ ያለባቸው ነገሮች ጋብቻ ውስጥ እንደማይቀጥሉ። ምክንያቱም የሰውየው ማንነት እዛ ውስጥ አይደለም የሚወጣው። ስለዚህ መጀመሪያውኑ ክሬት የምታደርጉትን የውሸት ፐርሰናሊቲ ተዉ ነው ከተቻለ። ያለበለዚያ ደግሞ ትዳር ውሉ አይደለም፣ የፈጣሪ ስም የሚጠራበት ውል እኮ ነው። እዛች ውል ውስጥ ግን በግልጽ ቢቀመጥ ደግሞ መታወቅ ማለት ከትዳር በፊት ያሉ ነገሮች ትዳር ውስጥ የሚሰሩ ከትዳር ውጭ ሲሰሩ ኃጢአት የሚሆኑ ነገሮችን በመተው ከዛ ውጭ ያሉ ነገሮችን አባቱ ምን አይነት ነው፣ ምን አይነት ፐርሰናሊቲ ውስጥ ነው ያደገው? ለአባት ምንድን ያለው? አባቴ ጀነራል ነው፣ እኛ ቤት ውስጥ እንደዚህ። እሷ ደግሞ ቅድም እንዳልሽው ቀበጥ የአያት ልጅ አይደለችም። ኧረ እኔ ብትን ብዬ ፏፈሽ ብዬ ነው ያደግኩት። ስለዚህ ያ ፏፈሽ እና ቆፍጣናው ምን ይሆናል ማለት ሁለቱ ናቸው። ሁለቱ ጸባዮች ይነጋገራሉ። እንደዚህ መሆን ለምሳሌ አንቺ እንደዚህ ስታርግ አያቴ አትወድ። አያቴ አንዳንድ ቤት ስትመጣ
ኢቨን የአለባበስ ሲስተም ሳይቀር እኔ ደግሞ ያኔ ምን ይሆናሉ ማለት ነው? ኮምፕሮማይዝ፣ ወደ መቻቻል፣ ወደ መግባባት ነው የሚመጣው። ለዚህ እኮ ነው ከትዳር በፊት ያሉት ግንኙነቶች አብዛኛውን ጊዜ ለዚህ ተለወጠብኝ አይደለም እንደሚባለው ራሱ ምን እንደነካት አላውቅም። ከዛ በኋላ ያልጠበቀችው ነገር ሲሆን ኧረ ይሄን ነገርማ መግፋት አልችልም፣ በጊዜ ልገላገል፣ አቃጥሎ ሊደፋኝ ነው ወርዱ ራሱ አይደል የሚባለው። እነዚህ ነገሮች የሚስተካከሉት ግን የቱ ጋር ነው? ቅድመ ላይ ከገቡ በኋላ ደግሞ ትዳር ጨዋታ አይደለም። ምድር ላይ ያሉ ነገሮች ሁሉ ከአገር መምራት በላይ ትዳር መምራት ነው ከባድ። ምንም አንደኛ ደግሞ የትዳር አማካሪዎች ሁሉም ሰው ምክሩን ወስዶ ሰልጥኖ አይደለም የሚገባው። ሙቀቱን አይቶ ዋው የምታምር ልጅ አግኝቼልሃለሁ፣ ማነች? ወይ እህትሽ ነች የምታመጣልሽ፣ ወይ ጓደኛሽ ናት። የሚያመጡት ሰዎች በራሳቸው መለኪያ ነው ከአንቺ ጋር የሚያስተዋውቁት። ኢቨን እኮ አሁን ሰርክል ኦፍ ኢንፍሉዌንሳችን ራሱ የምናገባቸው ሰዎች ወይ አሬንጅድ በቤተሰባችን ይመጣል፣ ወይ ደግሞ ድሮ አብረሽ የተማርሽው ነው፣ ወይ በስራ ሁኔታ ያገኘሽው ነው፣ ወይ በጓደኛ ጥቆማ። እነዚህ ሰዎች ደግሞ አይን የሚታየው ለምሳሌ በቤተሰብ ከሆነ ቤተሰብ ሙቀቱን አያዩ፣ ዲስፕሊኑን ነው የሚያየው። ጓደኛ ሲያይ ደግሞ ጓደኝነቱን ነው የሚያየው። ከዛ በኋላ ምን ይሆናል ማለት ነው? በባል መለኪያ የሚያይ የለም። ለምሳሌ ሁልጊዜ እቺ አቃጥላ ልትደፋኝ ነው፣ አቃጥሎ ሊደፋኝ ነው የሚባለው ቤተሰብ ጋር ብትሄጂ፣ ኧረ እኔ ተቆንጥጦ በስርዓት ያደገ ልጄ እንደዚህ አያረግም ይላሉ፣ ልጄ እንደዚህ አታረግም ይላሉ። ለምን? በልጅነት ነው የሚያውቋቸው እንጂ ባለትዳር ሆነው አይደለም እነዚህ ልጆች የሚያውቃቸው። ቤተሰቦችሽ እኮ ቆንጆን ዳዊ የሚያውቁት ልጅነታቸው እሽሩሩ የሚላት እንደዛ ነው። ሚስት ስትሆኝ ትቀየሪያለሽ። የሚስትነት ባህሪሽና እቤት ላይ የምታስተላልፊው ባህሪ፣ የምታሳየው ባህሪ፣ ከጓደኛሽ ጋር ያለሽ ባህሪ ኮምፕሊትሊ ሌላ። ለዚህ ነው በቃ በጣም ከባድ የሚሆነው ማለት ነው። ከባድ ሲሆን ሳይሆን የአእምሮ ዝግጅት ከሙቀቱ ያለፈ ከ20% ያለፈ 80% ነው የሚኖረው። እኛ ግን የዛች የሙቀቷና መገናኘቱና አይስክሬም መብላቱ መደዋወሉ ሌሊት ቻቻቻቻ አድርጎ ሲወራ እያወሩ መጨረሻ ሰዓት ላይ ደግሞ ተጣልቶ ብሎክ ተደራርጎ ማለት ነገ መደዋወል፣ እሱን ነው ህይወት የምናደርገው። ግን እውነታው እሱ አይደለም። የዛ ግልባጭ ነው እያንዳንዱ ባህልሽ ላይፍሽ። ስለዚህ አንዱ ባውንደሪያቸው ምንድነው? መከባበር። በመከባበር ውስጥ ደግሞ የእድገትሽ መከባበር፣ የባህልሽ የሁሉ ነገር። ኢሞሽናል አታችመንት አንስተሽ ነበር። ኢሞሽናል አታችመንቱ ደግሞ ከዛ የዘለለ ኢሞሽናሊ አታችድ ነኝ ወይ ምንድነው ኢሪቴትድ የሚያደርገው ግንኙነታችን ውስጥ ከስራ ሲመጣ ወይ ስራ ኖሮሽ ወይ አንቺ የምትሄጂበት ለምሳሌ የአንቺ ስራ ለእኔ ላይመቸኝ ይችላል፣ ግን ኢሞሽናል አታችመንታችን ያንን ነገር ይፈተዋል። አይመቸኝም ኖ ማለት ብቻ ሳይሆን ያለን ቅርርብ እሱን ነገር ወዴት ያመጣል? ወደ መፍትሄ መነጋገር መቻል። በተለይ እኛ ሀገር ላይ ወንድ አይነጋገርም። ይሄ መሰበር አለበት። የተፈጥሮ ነው። የወንድ ጆሮ ትንሽ ነው። ግን ኮንቨርሴሽን እኮ ኖ ኮንቨርሴሽኑን አላስተማራችሁንማ። ያስለመዳችሁን ኮንቨርሴሽን እና ለነገር ማታ ስትመጣ እንነጋገራለን እሺ ስትል ቀኑን ሙሉ ሲረባሽ ነው የሚውለው። አገላለጽ ምንድነው ማለት ያለባት ማለት ነው። በቃ ልክ አሁን ዛሬ ልትነጋገር ይፈለግሽ አይደለም፣ እየመጣ ነው አይደለም፣ ቶኑን ዋጥታ አድርጌና ስሙዝ አድርገሽ ውዴ በቃ ቆንጆ መክሰስ ሰርቻለሁ፣ ቡናውንም አፍልቻለሁ። እየተንገበገበ ነው የሚመጣው እየሮጠ። ከዛ በኋላ ምንድን ነው የምታደርጊው? ከከፍታው ሳይሆን የምትጀምሪው በልታችሁ ጠጥታችሁ በጥሩ ሞድ ይሄ ነገር እኮ እንደዚህ ነው ስትል በሙሉ ልብ ነው የሚያሳልፍሽ። ማታ ችሎ ትገባለሁ ካለ ሰበብ ይፈልጋል። ተነሳባት ይላል። እሺ በቃ ቁጭ በልና እንነጋገር። እኔ በእናትሽ ጭቅጭቅሽን አልችልም፣ የወንድ ባህሪ ነው። እናንተ ደግሞ ያለ የሌለውን ደግሞ ማውራት ትችላላችሁ። ወንድ አይችልም። ግን ማውራት አለ እኮ። ማውራት የሚችለው በየትኛው መንገስ መሰለሽ? በዛኛው። እሺ እሷ ተናዳ ተናዳ ስትሆን ደግሞ እስኪበርድላት መጠበቅ አለባት። ለምን እስኪበርድላት እሱ ይጠብቅ? እሱ አይደለችም መጠበቅ ያለባት። የተናደደው ወገን አይደለም እኮ ያኛው ወገን። ባለቤቱ ተናደደቻ፣ አይዞሽ ሳያጠፋ ይቅርታ ጠይቆ ይሄድ። በቃ ያቺ ብቻ ታቀዘቅዛታለች። በዛ ሞመንት እሷ ማውራት ከፈለገች ደግሞ እንደ ጭቅጭቅ ይታያል። በዛ ሰዓት እሷ ላውራ ካለች ሳያጠፋ ይቅርታ ይጠይቅ ወንዱ። ኦልሬዲ እኮ ግላለች እና ምንድን ነው የምትፈልጊው ስትል በቃ ብታጋዙ ይፈነዳል። ከዛ በኋላ አይዞሽ ከቻልክ ደግሞ ኢሞሽናል ፈጣሪ ሲፈጥር ሴት ልጅ በጣም ስስ አድርጎ ነው የፈጠራት። እንክብካቤ የምትፈልግ በጣም እንደ ወንዱ መስሊ ጠንከር ያለ አስተሳሰብ አይደለም። በጣም ስትናደድ ባለቤትህ ቅፍ አድርጋት። አምሶ ሶሪ አላጠፋህም እኮ ደረቴ ላይ ቅፍ አድርገህ ያዛት። ይኸው ጻፉም እዚህ ስር ጻፉ።
አላጠፋም ለጊዜው። ከዛ በኋላ እንዳለ ቤታችሁ ምን ይሆናል? ኩል ይሆናል። ያንቺን ጭቅጭቅ ነው ያትን እባክሽ ተይኝ ምናምን ይኸው ቁርሱንም ትችልሻለሁ ስትል ማለቂያ የሌለው ችሎት ነው የምትቀርበው። ስለዚህ ኢሞሽናል አታችመንት ይወለት ወንድና ሴትን አፈላልጎ አጋር አድርጎ ሲፈጥር ፈጣሪ ይሄን አታችመንታችንን ያውቃል። ስትመጣ ለምሳሌ ለማታ ጠዋት ላይ ጠይቅህም ቢሆን ሴቶች የማስቀመጥ አላቸው። በተፈጥሮ ሬንጌጃቸው አይሞላም። የዛሬ 10 ዓመት የዘነበ ዝናብ ዲግሪ ሴንቲግሬዱን ይነግረዋል። ወንድ ልጅ ግን ይኸውላችሁ ቦሌ ላይ የዘነበን ወሎ ሰፈር ላይ አያውቅም። ዝናብ መጥረጊያ ነው የለም። አፈጣጠሩ ይሄ ነው። ስለዚህ ምንድን ነው የሚደረገው ማለት ነው? ማታ እንኳን እንደሚጠብቅ ስታቅ መጀመሪያ ስትገባ የመጀመሪያ እቃህን ሳታስቀምጥ ከመኪና እንደወርቅ ሂድና አቀፋት። ቀስ ብሎ ይወርዳል ማለት ነው። ስለዚህ ሁልጊዜ አንዱ ቅድም ያልሽው እስከ መቼ ነው የምትችለው ነገር ቶኗን ትወቅ። ሴት ልጅ ብልጥ ስትሆን ነው ባሏ የምታሸንፈው የሚባለው ለዚህ ነው። ሞኝ ትሆን አይደለም። ደግሞ በደንብ ታረዱ። ሁልጊዜ ነገር ሲነሳ በቃ አሁኑኑ መሆን አለበት ድሮ ስለዚህ ቤት ምናምን አይሰራም። ቀስ ብለሽ ከዛ በኋላ ቁጭ አድርገሽ መነጋገር። የመነጋገር ባህል ደግሞ አልተለመደም በሪሌሽንሺፕ ውስጥ። ኢቭን እሱ አይደለም የተጋቡ አይደለም ያልተጋቡት በስልክ የሚጀናጀኑት ያወራሉ። ብዙ ማውራት ደግሞ ያጣላል። ከዛ በኋላ መጨረሻ ላይ ስልክ ይዘጋጋሉ። ነገ ይገናኛሉ፣ ስልክ ይዘጋጋሉ። ከመጋባታቸው በፊት ይቻቻላሉ። ስታገባም ደስ ይሹ። አሁንስ ይዋጠልሻል? ተስማማ እንቀጥላ። ሌላው ደግሞ ፊዚካል ኢንቮልቭመንት ባውንደሪ ላይ ቅድም መነካት የሌለበት ለምሳሌ አካላዊ ትንኮሳዎች በጣም በተለይ ወንዶች እባካችሁ ስለፈጠራችሁ ተጠንቀቁ። አካላዊ ትንኮሳ በጣም የማይደገፍ ኢቨን ከዚህ በፊት ኢሞሽናል ሆነ ራስን መቆጣጠር እንኳን የማትችል ከሆነ ካገባ በኋላ ግን ዝግ በል። በነገራችን ላይ በጣም ተደባዳቢ አስቸጋሪ ወንዶች ጸጥ ለጥ አድርጋ ልክ የምታገባው ሚስት ናት። ሲወድ ይወርዳል። አሁን እኔ መናገር የፈለግኩት ይሄ የወረደውን አንቺን ስለወደደ መሬት የሆነልሽና አንቺ የምትረግጭውን አይደለም። እሱን እናነሳዋለን። የምትረግጭውን ያዥልኝ እንዴት የሚለው ይሄ በቃ ሁሌ በተናደደ ቁጥር የሆነ ነገር የሚወረውር እንትን የሚያደርግ ማለት ነው። ሜይ ቢ ቤታቸው ላይ እንደዛ ነው። አባቱ ሲያደርግ ኖርማል ይመስላል። የሆነ ዕቃ አንስቶ ወደ ሴት ልጅ መወርወር የመጨረሻው ነውር ነው። አክት ማድረግ ነውር ነው። አካላዊ ትንኮሳ ነው እሱ። በጣም በቃ ማያስማማ ማለት ነው። አቢዩዝ ማለት ነው። ለምሳሌ እንደዚህ እኔ ሁሌ ጭቅጭቅሽን ብሎ ጠዋት ሊወጣ ሲል ፀጉሯን ጸብ አድርገው ምናምን። እሺ አሁን ይሄስ ይቻላል ማለት ተችሎ እኮ ነው እያወራን ያለ ነው። ተችሎ ይኖራል። ተችሎ ይኖራል። ይኖራል። አይኖሱማ ግን ልክ ነው። ይሄንን ፊዚካል አቢዩዝ እንችላለን። በጣም የተወገዘ የተጠላ በፈጣሪ ዘንድም በሰው ዘንድም ማለት ነው። በትዳር ውስጥ ግን አንድ ነገር አስቀምጣለሁ። ፍቅርና ፍርሃት የሌለው ትዳር አይቀጥልም። ፍርሃት አውት ኦፍ ሪስፔክት ነው አይደለም። ከፊር የተነሳ ኖ ለምሳሌ የማይፈልገውን ነገር ማለት በቃ ባሌ አይፈልግምና በዚህ ጉዳይ ላይ በሪስፔክት ውስጥ ያለ ግን በክብር ውስጥ ያለ ፍራቻ። ባልሽን የማታከብሪውና የማትፈሪው ከሆነ ትዳር አልቀጠልሽም። ቀጥሉት እንደዛ። ሚስትህን የማታከብራትና የማትፈራው ከሆነ በቃ ለምሳሌ ምን መሰለሽ ውጭ ላይ ማምሸት ፈልጋለሁ አይደለም፣ ከጓደኞቼ ጋር ሻሻ ምናምን ኳስ ማየት ምናምን ፈልጋለሁ አይደለም፣ ባለትዳር ነኝ በቃ ማክበር አለብኝ። እትዬ አፍንጫዋን ትነፋለች። አውል ጎ ቱ ማይ ሆም። አያችሁ፣ ክብርና ፍቅር የግድ አስፈላጊ ነው። ክብር፣ ፍቅር። ከዛ ውጭ ደግሞ መፈራራት። መፍራትም አንዳንድ ጊዜ በደንብ አድርጎ ትዳርን ጸጥ ለጥ አድርጎ ያኖራል። ግን ከልክ አትለፉ። 51-49 አድርጎት ፐርሰንቱን ማለት ነው። ባሏን የምታከብር የምታፈቅር የምትፈራ ሴት ቤቷ ሰላም ነው። ምንም አያመጣም። ዲሞክራሲ ነው። ምን አገባኝ እንደፈለግኩ አምሽቼ ከትዳር በፊት የነበረው አንዣጃግሬ እቀጥላለሁ ምትል ትዳሯ ወዲያው ነው የሚፈርሰው፣ ወንድም ይሁን ሴት ማለት ነው። ስለዚህ ፊዚካል አቢዩዝ በጣም የማይፈልጉት ለምሳሌ ለቀልድ እንኳን እኮ የማይፈልጉ ሰዎች አሉ።
ለቀልድ እንኳን ለሱ ቀልድ እኮ ነው። ወንድ መስሊ አይደል ጠንካራ አይደለም እንዴ? ሰበብ አድርጎ ቅጭጭ ሲያረጋት ብስጭት ልትል ትችላለች። እሱ በፍቅር ነው ያቀፋት እኮ። መጫወት አለ፣ በትራስ መደባደብ አለ፣ እጅ መጠምዘዝ አለ። እነዚህ ነገሮች ራሳቸው ሚስት የት ደረጃ ነው የምትወደው? ይሄ ብዙ ጊዜ ፊዚካሉ የወንዶች ነው። እባካችሁ ይሄን ነገር በውስጥ አይናችሁ ይዩት። ይሄንን ትደግፊያለሽ? ደግፋለሁ፣ እስማማለሁ። ሪስፔክት ከቅድም ስለዚህ አሁን እስካሁን ዲስከስ እያደረግን ያለነው ነገር ሄልዚ የሆነ ሜሬጅን ኦር ሪሌሽንሺፕን ሊድ ለማድረግ ራፍሊ ዝም ብለው ሪስፔክት ኮሚኒኬሽን ምናምን ይባላሉ። ግን እንዲህ ዲፕሊ ሰው እንትን ብሎ በተግባር እንደዚህ አንተ አሁን እንዴት ማድረግ እንዳለብን ከነ ኤግዛምፕል ሁሉን ነገር ነው ያስረዳህን። እና መጨረሻ ላይ ያልካት ነገር ፍርሃት ስትል አሁን ብዙ ሰውን ያከራክራል ብዬ ስላሰብኩኝ ነው። እንደዚህ አይነት ቶፒኮች ብዙ ጊዜ እንዲህ ሶሻል ሚዲያ ላይ ተነስተው ፈርዘር በደንብ ዲስከስ ሳይደረግባቸው ሲታለፉ ኔጌቲቭሊ ፐርሲቭ ይደረጋሉ እና እሱን ስለማልፈልግ ነው። እና አሁን ባሏን መፍራት አለባት እሱም ደግሞ ሚስቱን መፍራት አለበት ብለህ ስትል ይሄ ሚውቻል የሆነ ነገር ነው። ግን ኖርማሊ ፍርሃት አሁን እኛ አባታችንን የምንፈረን ያሁን አባቴን በጣም ነው የምፈራው እና የምንፈራበት አንግል ማለት ነው እንደ እገረፋለሁ፣ መታለሁ፣ ቆጣለሁ። ፊቱን ራሱ ካጠቆረብኝ ላይክ የሆነ እንትን አለ ገብቷል። ልጅ እያለን ፍርሃት ነው፣ ፒውር ፍርሃት ነው። አሁን ላይ ግን ትንሽ ተለቅ እያልክ ስትመጣ አሁን ላይ እኔ አሁን ለሱ ያለኝ ፍርሃት አውት ኦፍ ሪስፔክት የመጣ በቃ ላይክ እንዲያዝንብኝ አልፈልግም ስለምወደው ገብቷል። ያቺን ዲፈንስ ሰው እንዲያውቅ እፈልጋለሁ እና ባሏን መፍራት ሲባል እችን ጥያቄ ይኸውልሽ፣ እችን ጥያቄ አሁን አንቺም ሴት ደርሰሻል፣ ለአቅመ ሴት ደርሰሻል። በእናትሽ ሳይድ አባትሽን ታከብረዋለች፣ ትወደዋለች፣ ትፈራዋለች። ትዳራቸው ጥሩ ነው። እሱ ነው ትዳር። ያዥልኝ ይሄ ይሟገቱ አሁን የኛ ጀነሬሽን እና የድሮ ጀነሬሽን ቶታሊ ዲፍረንት የሆነ ነገር። አሁን እኔ እናንተ እያወራን ያለ ነው የኛ ጀነሬሽን በሚገባው መልኩ ስለሆነ ነው በደንብ ክሊርሊ ለማውራት ይህን ቶፒክ ያነሳ። ይኸውላችሁ ይሄ ጀኔሬሽን እያልን እራሳችንን አንሸውድ። ትዳር ውስጥ የተለየ እውቀት አያስፈልግ፣ የተለየ ስልጣኔ አያስፈልግም። ገጠር ያለችው፣ አውሮፓ ያለችው፣ ከተማ ያለችው ትዳር ነው። ትዳሩ የሚመሰረተው ቅድም ያልነው ሰላማዊ፣ ባሏን ማክበር፣ ባሏን ማፍቀር፣ ባሏን መፍራት የውዴታ ግዴታ ነው። ያለበለዚያ ልቅ ነው የሚሆነው። ይሄም ጄኔሬሽን እኮ አሁን እዚህ ጋር ትልቁ ችግሩ እንደውም እናንሳው ካለ ወንዶቹ ከልክ ያልፉና ሮላቸውን ይስቱና የባልነት ሮላቸውን ይስቱና ዲሞክራት እንሆናለን ብለው ትዳራቸውን ይበጠብጣሉ። ከዛ በኋላ ልክ ሮሉን ሲስት ሚስት ባል ትሆናለች፣ ባል ሚስት ይሆናል። በምን ታስታርቂዋለሽ? ይኸውላችሁ ባል መሆን አለበት። ፕሮቴክተር ነው ያንን ቤት አይደል? ፕሮቫይደር ነው አይደል? የዛ ቤት ጥበቃ ከሚስት ይልቅ በባል ላይ ነው የሚመሰረተው። ሲያመጣትም ያንን ጥበቃ ነው የምታገባው። አይታችሁ ከሆነ አሁን ሶሻል ሚዲያ ላይ እውነቱን እናያለን። እንዴት አይነት አብዮት እንደሚያስነሳ የኔና አንቺ ንግግር እናያለን። እንግዲህ በዚህ ዙር ሁሉም ነገር ተስተካክሎ የሚሄደው መስመሩን ጠብቆ ሲሄድ ነው። ባል የባልነትን ስርዓት፣ ሚስት የሚስትነትን ስርዓት። ዘመናዊነት መጣና እንደዚህ ሆነ። በቃ ትዳር ውስጥ ከልክ ያለፈ ዲሞክራሲ አያስፈልግም። ፈሪሃ እግዚአብሔሩ መኖር አለበት። የፈጣሪ መፍራት። አንድ ፈጣሪውን የማይፈራ ሰው ለትዳር ጥሩ አይደለም። እንደውም በቃ እምነት የሌለው ሰው ለትዳር አይሆንም እኮ ነው የኔ ውሳኔ። ስለዚህ እዛ ውስጥ ሊጎዳ ሲያስብ አስቢ እንግዲህ ሊጎዳ ሲያስብ ፈጣሪውን ይፈራል። ምክንያቱም ሴት ልጅ አደራ ናታ። ልክ ስትል ነው አደራን የተሰጠ ለማስቦካት አይደለም የምታገባው። ግን ኖ ማለት አለብህ። ይኸውላችሁ የመረረ እውነት ባል ኖ ማለት የማይችልበት ትዳር ሁሉ ችግር አለበት። እንደዚህ ብናስቀምጠው ውስጥ ኖ ሲል ግን ፖላይትሊ የጩኸት የቁጣ አይደለም። በቃ ምክንያቱም ለምን መሰለሽ አንቺ አባትሽ እናትሽን እናንተንም ኦርጋናይዜሽኑን ነው ያስተዳደረው። ትዳር የሚባለው ነገር እናትሽን ብቻ አይደለም ቤቱን ሙሉ ማለት ነው። ኃላፊነቱ የሱ ነው። ስለዚህ ያንን ኃላፊነት ሲታ ልጆቹ ከመስመር ሲመጡ አርፈሽ ተቀመጭ፣ ሚስቱንም አርፈሽ ተቀመጭ። የሚቀመጥበት ነገር የበላይነት ለማሳየት አይደለም፣ ትዳርን ፕሮቴክት ከማድረግ አንጻር። ከዛ በኋላ ሚስት ደግሞ ባል ከመስመር ሲወጣ ነው ይሄ ካንተ አይጠበቅ፣ አርፈህ ተቀመጥ፣ አንተን አይመስልም፣
የልጆቻችንን ወደፊት ህይወት ያበላሻል። ልጆቻችንን በቃ በነገራችን ላይ የሚፈራ አባት ወይም እናት የሌለበት ቤት ውስጥ ያደጉ ልጆች ሲወጡም ፈተናቸው ይሄ ነው። ፍርሃትን አያውቁም፣ መታዘዝን አያውቁም። ክፍት ነው። 4 ጫፍ ነው ያላቸው እንደ ብርድ ልብስ። የትኛውን ነው የምትይዘው? አየሽ፣ ሪያሊቲ ነው ይሄ። እንደዚህ እንስማማ? እስማማለሁ። እኔ እያልኩ ያለሁት ነገር ብቸኛው ነገር ምንድን ነው? ይሄ ፊር ከሪስፔክት የመጣ ይሁን ነው። የስ እንዴ ክብርና ፍራቻ አብሮ ነው እኮ የሚሄዱት ትዳር ውስጥ። አክብረሽኝ የምትፈሪኝ ከሆነ እውነተኛ ነው። አይ አቢዩዚቭ ብቻ ይመታኛል ይጎዳኛል ብቻ ከሆነ እሱ እኮ እንትን እኮ ነው፣ ኃጢአትም እኮ ነው። ኃጢአትም ነው። እሷም ደግሞ ዝቅ ለማለት በጣም ይከብዳታል። ዝቅ ለማለት ሳይሆን ሰውነቷን ነው የሚያገኘው እንጂ ውስጧን አያገኝም። ለሱ ፍራቻ ነው ዝቅ ያለችው እንጂ ደስታ አሰጠው። እንደዚህ ክሊርሊ ማስቀመጥ እንችላለን። አንድን ጨምርና እንዝጋ። ታይም፣ ጊዜ። አሁን እኔ ስለ ታይም ሳወራ ብዙ ጊዜ ወንዶች ናቸው። አዎ ጊዜ ብዙ ጊዜ ወንዶች ናቸው ጊዜ አሰጠኝም ምናምን የሚለው ቶፒክ ላይ ጣት የሚጠቆምባቸው። ስለዚህ ብዙ ጊዜ አይተን ከሆነ ወንዶች ሲፈልጉ ኦር ደግሞ ከሚፈልጓት ሴት ጋር ከሆነ ያሉት ሀፍ ታይም በጣም ቢዚ የሚባለው በቃ በጣም ቢዚ ለመተንፈስ ታይም የሌለው ወንድ እንኳን ሀፍ ታይም ለሚወዳት ሴት ሰዓት አለው፣ ታይም አለው፣ በቃ ሰዓት አለው። ይህ ሰውዬ ቴክስት የሚያደርግበት ሰዓት አለው። እና ሴት ልጅ ደግሞ እኮ ለምን አልደወልክም፣ ለምን በዚህ አልገባም፣ ለምን በዚህ አልወጣህም አይደለም፣ አስታውሶኛል ወይ ነው። ይህ ሰውዬ አስታውሶኛል ወይ። አሁን ለምሳሌ በጣም ቢዚ ቢሆን እንኳን ደህና ነሽ አለሽ፣ የሆነ ቀንሽ እንዴት እየሄደ ነው፣ ዋን ቴክስት ኢዝ ኢናፍ። ገብቶሃል? ኖቲስ ያደርገኛል፣ ይሄ ሰው ያስበኛል፣ ይሄ ሰው ጭንቅላት ውስጥ አለው የለሁም። ዛት ዘ ፖይንት። በቃ ሌላ ትርፍ ነገር የለውም። ሴቷም የራሷ ህይወት አላት። እኔ በአንድ ነገር የምደግፍ የማስበው ነገር ምንድን ነው፣ ሪሌሽንሺፕ ውስጥ ሴቷም እሱን ቁጭ ብላ እጇን አጣጥፋ እንድትጠብቅ አልመክርም። ከሱ ውጭ ህይወት ሊኖራት ይገባል፣ ወይ ሆቢ ሊኖራት ይገባል። ኦር የሆነ ነገር እሱ ሳይኖር ጊዜዋን የምትገልበት እሱ ስራ ማትሰራ እንኳን ቢሆን ነው እያልኩ ያለሁት። ጊዜዋን የምትገልበት ጭንቅላቷን ቢዚ የምታደርግበት የሆነ ነገር ያስፈልጋታል ሴቷ። ቤት ውስጥ ሪሌሽንሺፕም ከሆነ ደግሞ በህይወቷ ውስጥ የሆነ ነገር ብቻ ያስፈልጋታል። ስራ የሌለው ሰው ወንድ እንኳን ቢሆን ወንድ ራሱ ስራ ከሌለው ጭንቅላቱ ፍሪ ከሆነ ባይዘው ጊዜ አትሰጭኝም ብሎ መጨቅጨቁ ማይቀር ነው። የሰው ልጅ ቢዚ መሆን አለበት ብዬ አምናለሁ በሆነ ነገር። ከዛ በዘለለ ግን አይተናል ሁላችን ወንድ ልጅ የሚፈልጋት ሴት ጋር እንዴት እንደሚሆንና ታይም የለኝም ቢዚ ሆኜ ነው በዚህ ገብቼ ነው ምናምን፣ ይሄ ሌላ ትርፍ ነገር። እንደዚህ እናድርግ። ከማግባት በፊትና ከማግባት በኋላም በስትክክል መርጦ የሚወዳት ሴት ጋር ከገባ እና ደግሞ ቅድም እንዳልኩ የሚወዳት ሴት ጋር ገብቶ ራሱ እሷ እንዳልኩ ፍሪ ታይም ኖሯት በጣም ጭንቅላቷ ፍሪ ሆኖ በገባ በወጣ ቁጥር ለምን አልደወልክም ለምን እንዲህ አላልክም እያለች የምትጨቃጨቀው ከሆነ ከሱ ውጭ ህይወት እንደሌላት እሱ ነው ቁጭ ብላ እንደምጠብቅ ሰውዬ የሚያስብ ከሆነ እየተሰላቸ ልክ አይደለም። እሱ ነገር ፍቅር ነው። የቱ ፍቅር አይደለም። ለዛ ነው እኮ ሺ ሀቭ ቱ ቢ ቢዚ ምልክ ቢዚ ብትሆን በላይፏ ላይ የምታደርገው ነገር ቢኖራት እቺ ሴት ገብተዋል ቁጭ ብላ እሱን በነገር ለመውጋት አታስብም። ለዛ ሁሉም ሰው ትዳር በቃ ላይ ሴንተር የሚሆነው ተቋም ስለሆነ ቤትህ ነው መምጫህ ነው። ስለዚህ ከዛ በዘለለ ግን እሷም የራሷ የምትሰራው የሆነ ሆቢ ሊኖራት ይገባል። ስራ እንኳን ባይኖራት በሳምንት 2-3 እየወጣች የሆነ ነገር ገብቷል የሆነ ሰርክል ሊኖራት ይገባል። ከሱ ውጪ ከሱ የተስማማበት ሆኖ ማለት ነው። ላይክ የሱን እንትን የሚነካ እያልኩ አይደለም ያለሁት፣ ግን የሱን ቦርደር ሳይነካ በቃ ተስማምታ ታይም እንዴት ይገባኛል መሰለሽ? ሪሌሽንሺፕ ውስጥ በአንቺ ዲክሽነሪ ሳይሆን በእኔ ደግሞ እንዴት ነው የሚገባኝ? ወንድ ልጅ ከማግባት በፊት አለው በቃ በደንብ አለው። አይ ከማግባት በፊት ሪሌሽንሺፕ ላይም ጊዜ አትሰጠኝም አለ እኮ። ሪሌሽንሺፕ ውስጥ መቼ መሰለህ? እስኪሸናነፉ ድረስ ሌቭል ሰጠ ነው። እያንዳንዱ ነገር እኮ እንደዛ የሚያደርገን ምንድነው? ሌቭሉ እኮ ነው። እንዳልሽው ደግሞ 100% መስማማበት ለፈለገው ነገር እሳት ውስጥ ሆኖ ይኖረዋል። ለረጅም ጊዜም እንደዛ የሚሆን ወንድ አለ። ግን ደግሞ ሲቀየር ደግሞ ይመጣል መቀየር። በተለይ ብዙ ጊዜ የዚህ የሰዓት ገደብና ባውንደሪ የሚባለው ስለማንነጋገርና እውነታውን ስለማናስቀምጥ ከትዳር በፊት ስለምንዋሽ፣ በተለይ ወንዶች እንዋሻለን። ለምንድን ነው የምንዋሸው? ለማግኘት ተብሎ ስራ አለቃ ማስፈቅዶ መስዋዕትነት ይከፍላል። ካገባ በኋላ ግን ታይሙን በደንብ እንወቅ። ሁሌ ነው የምለው፣ ካገባ በኋላ አንድ ሰው አይደለም የሚመራው እሱ
ቤቱን ነው የሚመራው። የቤት አባወራ ሲባል ቤቱን ሰዓቱን የሚሻሙባት አለ። የቤት ኪራዩ ይሻማባታል። ሞግዚት ትሻማበታለች። ልጅ ይሻማል። የስራ ቦታው ይሻማል። ከዛ በፊት ግን እሷን ለማግኘት ተብሎ ያሉትን ችግሮች በጠቅላላ ምን ያደርጋል? እንዴትም ይችልና እሷና እሷ ብቻ ነው እንዴት እንደበላ። እንደውም አንዳንድ ጊዜ እስኪ ሰለቻት ድረስ ቻት ያረጋታል ወይም ያወራታል። ይሄንማ እሷም አንደርስታንድ ማድረግ አለባት። ይሄንን ነው ታይም ማለት። ትዳር ውስጥ ከተገባ በኋላ የታይም ባውንደሪ ወይንም የሰዓት ማለፍ የሌለበት ገደብ ልክ ስታገባ አንዣጃግሬዎችን ትተዋለህ። የመጀመሪያ ፎከስ ሚስትና ቤትህ ነው። በቃ ትዳሩ ነው። ስለዚህ ኳስ ማየቱ ሊኖር ይችላል በስምምነት፣ መጫወቱ ሊኖር ይችላል በስምምነት። እሷም ከዛ በፊት የነበረ ሰርክል ኦፍ ኢንሹራንሷ ቸቸቸ የምትልበት ብዙ ጓደኞች ታይሙን፣ እነዚህን ነገሮች ሁሉ የሚፈታው መነጋገር ነው። ከዛ ውጭ የስራ ማጣት፣ ስራ መኖር ከዛ ይልቅ ማለት ነው እሱን ቢዚ የምታደርገውና የደረስክ አልጻፍክልኝም እንደዚህ አላረክልኝም ማለት የእምነት ማጣት ነው። ፍላጎት አይደለም፣ ሰዓት ማክበርም አይደለም። ጥርጣሬ ይፈጥርባታል። ይሄ ሰውዬ ካገባኝ በኋላ የሚለው ማለት ነው ድራማው ነው። እሱ ደግሞ አግብቻታለሁ አይገባትም ወይ ይላል። ምክንያቱም ሁለቱም ወደ መረረ እውነት ትዳር ወደሚባል እዚህ ጋር ማውራት አለባቸው። ልክ ኢሹ ሲነሳ ቁጭ ብለው ማውራት አለባቸው። እንዲህ እየተሰማኝ ነው ትላለች እሷ፣ እሱ ደግሞ እንደዚህ ስለሆነ ማቹርድ ሲሆኑ ሁለቱም ያወሩና የሆነች ኮመን ግራውንድ ያመጡለት ነው። ይሄን አንቺ የምትይኝ እኮ ስላላገባሽ ነው። አግብተሽ ቢሆን ኖሮ ሹገር ኮትድ ችግሩ ሌላ ነው፣ የሚያነጫነጭሽ ሌላ ነው። አሁን ለምሳሌ በጊዜ አለመግባቱ ይሆናል የሚያነጫነጭሽ። የላኩን ለምን አታመጣም ብለህ እሷን ለማንሳት ሌላ ኬስ ትፈልጊያለሽ። በጣም የሚገርም እኮ ነው ትዳር ውስጥ እንደዛ እኮ ነው። ብዙ ጊዜ የትዳር ነገር ቶሎ የማይፈታው ለተፈጠረው ነገር አይደለም፣ ወደዛ ወደ ጥሉ የሚወስደው ሌላ መንገድ ይፈለጋል። ለምሳሌ ቤት ገብቶ ፒጃማውን ያጣል። ፒጃማው የት ጋ ነው? አይንህ አያይም እንደ ቁም ሳጥን ውስጥ ፈልጋ። አሁን እሷ የጎዳት ታይም ማጣቱ ነበረ። የተሸፈኑ ናቸው ትዳር ውስጥ አውርተን ማንጨርሰው። ከሰዓቱ ከመግባባቱ ከመናደዱ በላይ የተደበቁ ማንነቶች። ለምሳሌ ያበሻጨው ውስጥ በሌላ ነው፣ ግን ማታ ላይ ብስጭትሽን ለማምጣት ሌላ ነገር ትፈልጊያለሽ። እንደውም አንድ አባት ገጠር ላይ እንደዚህ ሲያወሩኝ እኔ ከትልልቅ ሰዎች ጋርም ማወራለሁ ከልምድ አንጻር ምንድን ነው ያደረጉት? ከባሏ ጋር ተጣላች። ከባሏ ጋር ተጣልታ ክፍተት አጣች፣ ኢሹን የምታነሳበት ማለት ነው። እሱ ቁጭ ብሎ ተነሳች። ድመቷ ወተት ፈልግ ሚያው ስትል ብድግ ያለችና ጠል ይዛ አጋጨቻት። እንዴ ድመቷ ምን አረገችሽ? ተይው፣ ምን አገባ አንተ ደግሞ እንዴ አስቸግራኛለች። ውስጧ ያለው ነገር ሌላ ነው። በድመቷ ውስጥ አወጣች። ለምን አታወራውም? አሁን እንደምትየው አይደለም። ትዳርን ለየት የሚያደርግ የትዳር ኬሚስትሪ አንዱ እሱ ነው። ለተገኘው ነገር ሁሉ አይወጣም። በተፈጥሮ ደግሞ ሴት ልጅ ሁሉን ነገር አውጥታ አትነግርህም። ጎበዝ ወንድ ከሆንክ አይተወቅ አይኗል። አይን በዋንበብ ደግሞ ወንዱ ደነዝ ነው። አውርታችን ራሱ አይገባቸዋል። እኛ ደግሞ አይተን አይገባንም። ለእኛ እኮ ፊት ለፊት ቁጣውን ብቻ ነው። ስለዚህ ኮንቨርሴሽን ግዴታ ነው። እኔ አሁን ስትጣየኝ ያ የፊት ለፊት መጣላት ነው። አንቺ ግን ስትጣየኝ ራዳሪ የምትደበድቢው ውስጥሽ ካለው ነገር ተነስተሽ ነው። እንግዲህ ውድ ቤተሰቦቼ ከዳዊ ጋር እንግዲህ አንገት ለአንገት እንደዚህ ተያይዘናል። የእኛ ቤት ኦፕን ነው። ማንኛችሁ መታችሁ ሀሳባችሁን መስጠት ትችላላችሁ። እኛ የሚሰማንን ምናቀውን የገባንን ነገር እየነገርናችሁ አስበን፣ ግን ወንዱንም ሆነ ሴቱንም ማህበረሰቡን ለመጉዳት የምናደርገው ነገር የለም። በዚህ መንገድ ከተረዳችሁ ይቅርታ እንጠይቃለን። ወደ መጨረሻው ደርሰናል። ዳዊ ወድጀዋለሁ የዛሬ ሙግታችንን። እንዴት እንዝጋው? ምን የምትይው ነገር አለ? አሁን አስቀምጠናል ነገሮቹን፣ እንዴት እንዝጋው? በአንቺ ይዘጋ፣ በአንቺ ፍላጎት። እስኪ ጀኔሬሽን ስለምትወኪ ነው በነገራችን ባውንደሪ ላይ በጀኔሬሽን እንዝጋው። እሺ ማለት ሪሌሽንሺፕ ውስጥ ስንሆን የገባንበት ሪሌሽንሺፕ አንዴ መርጠን ተስማምተን የገባንበት ነገር ከሆነ ሄልዚ ሆኖ የሚቀጥልበትን መንገድ ላይ መስራት አለብን። ኮሚኒኬት አሁን እንዳነሳናቸው ኮሚኒኬት ማድረግ አለብን። ማድረግ ሲኖርብን ለጥፋታችን አካውንታቢሊቲ መውሰድ አለብን። ሪስፔክት መደራረግ አለብን እና ደግሞ ብዙ ጊዜ የማናጠፋው አውት ኦፍ ፊር ሳይሆን አውት ኦፍ ላቭ ቢሆን፣ አሁን የሆነ ጥፋት ስናጠፋ አማርኛ አድርጊው። እሺ የምናጠፋ አሁን ለምሳሌ አንድ ሪሌሽንሺፕ ውስጥ ሆነው ስናጠፋ ጥላኝ ትሄዳለች
ብሎ ከፍራቻ ተነስቶ ሳይሆንም ማጥፋት የሌለብን እንዲህ ባጠፋ ይህን ነገር ስሜቷን ይጎዳዋል ለሷ ሰልፊሽ ከሆነ አንግል መሆን የለበት። እኔ ሄልዚ ያልሆነ ነገር ውስጥ እየገባን እንደሆነ የሚያሳዩ በጣም ብዙ ነገሮች አሉ በሪሌሽንሺፓችን ውስጥ። ግን እኛ አዌር ስላልሆንን ንቁ ስላልሆንን አካባቢያችን ላለ ነገር ላይ ያን ያህል ግልጽ ሆነንም ስለማናወራ እንዳልከውን ቅድም ላይ በስሜት ይሄ ኢንፋቹዌሽን በሚባለው በጣም በሞቀ ነገር ላይ ድብስብስ ብለን ስለምናልፈው ፈርዘር ርቀት አብረ መሄድ የምትፈልጋት ሰው ጋር ከሆንክ ያለው ሪሌሽንሺፕ ውስጥ ካሁኑ ቢውልድ እያደረክ መምጣት አለብህ። አሁን ሪሌሽንሺፕ ላይ ሆነ ኢትስ ኦኬ ይሄ አስተዳደጓ ነው ብለህ ችላ ብለህ የምትተው ነገር ነገ ፈርዘር ስትሄድ ችለህ ማትኖረው ነገር የሚመስልህ ከሆነ ገና ካሁኑ እየገደላችሁ ገና ካሁኑ ፊክስ እያደረጋችሁ ፊክስ የማይደረግ ከሆነና መፍትሄ የሌለው ከሆነ ደግሞ የማንም ጊዜ ሳይበላ ከሪሌሽንሺፑ ከእርሊ መውጣት ይሻላል ብዬ ነው ማምነው እኔ። ምክንያቱም ሜሬጅ ውስጥ ኢትስ ኦኬ ብለን ሜሬጅ ውስጥ ገብተን ከገባን በኋላ እንዳልከው ሜሬጅ ትልቅ ተቋም ስለሆነ እንደ ቀልድ የሚወጣ ነገር ስላልሆነ ችለ መኖር የምትችለው ነገር ነው ወይ ችለሽ መኖር የምትችይው ነገር ነው ወይ? ማይሆን ነገር ከሆነ ሪሌሽንሺፑ ላይ እዛው ጋር ይሄንን ነገሮች አሁን ያልናቸውን ነገሮች ተደርጎም ኮሚኒኬት ተደርጎም ሪስፔክት ኖሮም ሁሉ ነገር ኖሮም በጣም ትልቅ ዲፍረንስ አለመመጣጠን አለመቻቻል በቃ አብሮ አለመሄድ ካለ በግድ ሜሬጅ ውስጥ ገብቶ በኋላ ላይ የትዳር መፍረስም ሪዝን ከመሆን ከመጀመሪያውኑ እነዚህን ስቴፖች ተከትለን ሄልዚ የሆነ ሪሌሽንሺፕ ሊድ ለማድረግ እንሞክር። ውድ ቤተሰቦቼ 100% ባለስማማ ላለመስማማት ተስማምቼ ሰዓት ስለሚገድበን እዚህ ላይ እናቆማለን። እንወዳችኋለን፣ እናከብራችኋለን። የዛሬውን ጨርሰናል። ነገ እና ጀራዳ